ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ድረስ አብራችሁን ቆዩ። በቅድሚያም አርዕስቶቹን ላስቀድም። የኢራን አብዮታዊ ዘብ የአሜሪካ ባለስልጣናትና ወታደሮቹ የሚገኙበትን አዲስ ጥቃት ኢላማዎች ያደረገ ዝርዝር ማድረጉ ተሰምቷል። በአዲስ አበባ የምርጫ እጩዎች ዝርዝር ይፋ መሆኑን የፖለቲካና የሽምግልና ገለልተኝነት ጥያቄዎች አስነስተዋል። የአዲስ አበባ ከተማ የፌደራል ፍርድ ቤት ገቢ ዛሬ አርብ መጋቢት 18 ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብ አስተናግዷል። በቴህራን ከፍተኛ የኢራን ባለስልጣናት ላይ የግድያ ጥቃት ከተሰነዘረ የሁቲ ተዋጊዎች ጣታችን በቃታ ላይ ነው ሲሉ ዝተዋል። በዝርዝር ተሰሙታላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳይረሱ። የኢራን አብዮታዊ ዘብ የአሜሪካ ባለስልጣናትና ወታደሮች የሚገኙባቸውን አዳዲስ የጥቃት ኢላማዎች በዝርዝር ይፋ ማድረጉ ተሰምቷል። በዚህ ዝርዝር ውስጥ በምስራቅ አፍሪካ የምትገኘው ታሪካዊቷ የጅቡቲ ዓለም አቀፍ አውሮፕላን ማረፊያ፣ የሊባኖስ ቤይሩት የድሮ ከተማ እና የሶሪያ መዲና ደማስቆ ተካተዋል። ኢራን እነዚህን ቦታዎች ለመምታት ያቀደችው በእስላማዊ ሪፐብሊክ ላይ ጥቃት ከሚሰነዘሩ የአሜሪካ ኃይሎች መጠለያ የሆኑ ነው በሚል ምክንያት መሆኑን አስታውቃለች። እንደ 124 የብሪታንያ ቴሌቪዥን ዘገባ ሶስቱም ሀገራት የኢራን ቀጣይ የጥቃት ኢላማ ሊሆኑ እንደሚችሉ ማስጠንቀቂያ ደርሷቸዋል። ኢራን ቀደም ሲል በመካከለኛው ምስራቅ የሚገኙ 13 የአሜሪካ ወታደራዊ ካምፖችና ስትራቴጂካዊ ጥቅሞችን ማውደሟን ገልጻለች። ይህን ተከትሎ ኒውዮርክ ታይምስ ባወጣው መረጃ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ሙሉ በሙሉ ከአገልግሎት ውጭ በመሆናቸው ወታደሮቹ በሆቴሎችና በተለያዩ ስውር ቦታዎች ለመጠለል ተገደዋል። ይህ አዲስ ዛቻ በተለይ ለጅቡቲና ለቀጠናው ሀገራት ትልቅ የደህንነት ስጋት ደቅኗል። የአሜሪካ ጦር በክልሉ ያለውን ይዞታ እያዳከመ መምጣቱንና የኢራን ጥቃት ወደ ምስራቅ አፍሪካ መቃረቡ ቀጠናውን ወደማይታወቅ የጦርነት አዙሪት ሊያስገባው እንደሚችል ባለሙያዎች እየገለጹ ነው። በአዲስ አበባ የምርጫ እጩዎች ዝርዝር ይፋ መሆን የፖለቲካ ሽምግልናና የገለልተኝነት ጥያቄዎች በመጪው ግንቦት ወር እንደሚካሄድ እቅድ የተያዘለት 7ኛው ሀገራዊ ምርጫን አስመልክቶ ገዢው ብልጽግና ፓርቲ በአዲስ አበባ የያዘውን የእጩዎች ዝርዝር ይፋ ማድረጉን ተከትሎ በዋና ከተማዋ ፖለቲካዊ ውጥረቶች አንሰራርተዋል። ይህ የእጩዎች ምደባ ሂደት ቀደም ሲል የፓርቲው ድጋፍ የነበራቸው ግለሰቦች ያገለለና ከፍተኛ የፖለቲካ ቁማር የተስተዋለበት መሆኑን ታዛቢዎች በስጋት እየገለጹ ይገኛሉ። የዳንኤል ክብረት መገለልና የአዲሱ ተተኪ በዚህ የአዲስ እጩዎች ዝርዝር ውስጥ ዋነኛ የመነጋገሪያ ርዕስ የሆነው ባለፈው ምርጫ በግል ተወዳድረው ባሸነፉበት ምርጫ ክልል 28 የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት አቶ ዳንኤል ክብረት አለታቸው ነው። ባለፈው ምርጫ ፓርቲው እጩ ባለማቅረቡ ለሳቸው የተመቻቸ መንገድ የፈጠረ ቢመስልም በዚህኛው ዙር ግን በሳቸው ምትክ የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑት ዶክተር ሌሌሴ ኔሜን መድቧል። ይህ እርምጃ አቶ ዳንኤል ክብረት በምክር ቤት ውስጥ የነበራቸውን ሚና ለማክሰምና ከፖለቲካዊ መድረክ በረቀቀ ስልት ለማግለል የተደረገ ውሳኔ መሆኑን የፖለቲካ ተንታኞች ይገልጻሉ። ይህ መጠነ ሰፊ ለውጥ በተለይ ባለፈው 6ኛው ሀገራዊ ምርጫ ላይ የአማራን ሕዝብ ወክለው በአዲስ አበባ ከፍተኛ ድምጽ ያሰባሰቡ አመራሮችን ያገለለ መሆኑ ታውቋል። አታስፈልጉም በሚል ከዝርዝር ውጭ የተደረጉት እነዚህ ተመራጮች ምትክ ፓርቲው እንደ ውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ያሉ ታማኝ የፌዴራል አመራሮች በአዲስ አበባ እጩ አድርጎ አቅርቧል። የስጦታ ምርጫ ክልሎች አስቀድሞ የተወሰነው ውጤት ይህ በእንዲህ እንዳለ የምርጫ ሂደቱ ፍትሐዊነት ላይ ጥያቄዎችን የሚያስነሳው ሌላ ነጥብ ብልጽግና ፓርቲ እጩ ባለመመዝገባቸው 3 ምርጫ ክልሎች ውስጥ 2ቱ ለኢዜማ አመራሮች በስጦታ የተተው መሆናቸው ነው። ይህ ሁኔታ የምርጫው ውጤት አስቀድሞ በፖለቲካዊ ድርድር የተወሰነና የህዝብ ድምጽ ተገቢውን የማይገኝ መሆኑን ያመለክታል የሚሉ ድምጾች እየበረቱ ነው። ከ160 ነባር ተመራጮች መካከል 58ቱ ብቻ በድጋሚ መቅረባቸው ገዢው ፓርቲ የህዝብን ፍላጎት ከማስከበር ይልቅ የራሱን የውስጥ የስልጣን ሚዛን ታማኝነት ለማስጠበቅ ሲል ማንኛውንም ተወካይ ለመቀየር ዝግጁ መሆኑን ማሳያ ነው ተብሏል።
በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔያቸውን ለመስማት በስፍራው ተገኝተዋል። መንሱር ጀማር፣ ካሊድ፣ አብርሃም ግዘው፣ ይገረም ደጀኔ፣ ዳንኤል ተገኘ፣ ሰለሞን ቦጋልና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ነው ተቆራኝተው መታየታቸው በስፍራው ለነበሩ አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልተጠበቀና ሆድ የሚያባባ ትዕይንት ነበር። ለተበዳዮቹ ደግሞ የፍትህ ተስፋ ይሰጣል። እነዚህን ምን ጊዜም በደማቅ መድረክና በፈገግታ ለማየት የለመደው ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ቤት ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛ ጋርም ወደ ቤታቸው ይመለሳሉ የሚል የናፈቀ ግምት ነበር። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁትን አልሆነም። ጉዳዩ የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀን የጊዜ ቀጠሮ ጥያቄ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁ። ይህ ማለት ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ሲጠባበቁ የነበሩት ቤተሰቦችና ወዳጆች ፊት ላይ ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የዋስትና መብት ተከብሮላቸው ወደ ቤታቸው ይመለሳሉ ብለው ሲጠብቁ የነበሩ ቤተሰቦች ሀዘናቸውን መቆጣጠር አቅቷቸው በችሎቱ ደጃፍ እንባቸውን ሲያፈሱ ታይተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን ለፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ከባዱ ነገር ተጣርጣሪዎች ከሰሩት የማጭበርበር ማስታወቂያ በተጨማሪ በህገወጥ የገንዘብ ዝውውር ጋር በተያያዘም ጭምር በፖሊስ መጠርጠራቸው ነው። በቴህራን ከፍተኛ የኢራን ባለስልጣን ላይ የግድያ ጥቃት ተሰነዘረ። የሁቲ ተዋጊዎችም ጣታችን በቃታ ላይ ነው ሲሉ ተዝተዋል። ሁቲዎች ወደ ጦርነት ለመግባት 3 ቅድመ ሁኔታዎችን አስቀመጡ። ጦርነቱ 4ኛ ሳምንቱን ሊያጠናቅቅ ጥቂት ቀናት ሲቀሩት ዛሬ በኢራን ዋና ከተማ ቴህራን ሃችገርድ በተባለ አካባቢ አንድ ከፍተኛ የኢራን ባለስልጣን ላይ ያነጣጠረ የአየር ጥቃት መፈጸሙ ተሰምቷል። የዛሬው ውጥረት ዋና ነጥቦቹ እስራኤል በቴህራን የልብ ትርታ ውስጥ በፈጸመችው በዚህ ጥቃት አንድ ከፍተኛ የኢራን ባለስልጣን መመታቱ የተነገረ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራጊች እስራኤል ለመሰረተ ልማቶቻችን ውድመት ከባድ ዋጋ ትከፍላለች ሲሉ በድጋሚ ማስጠንቀቀዋል። የሁቲ የቃታ ማስጠንቀቂያ የየመኑ አንሳሮላህ ሁቲ ወታደራዊ ቃል አቀባይ ያህያ ሳሪ በቴሌቪዥን ባስተላለፉት መግለጫ ጣታችን በቃታ ላይ ነው በማለት ቡድናቸውን ወደ ጦርነት በቀጥታ ለመግባት መዘጋጀቱን አስታውቋል። አዳዲስ አጋሮች አሜሪካና እስራኤልን ተቀላቅለው ኢራንን የሚወጉ ከሆነ የቀይ ባህር መስመር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ በኢራን ላይ የሚሰነዘረው ጥቃት ይበልጥ የሚባባስ ከሆነ ኢራን በአንድ በኩል ከትራምፕ ጋር በፓኪስታን በኩል የዲፕሎማሲያዊ ንግግር እያደረገች ቢሆንም በሌላ በኩል ግን የየመኑ ሁቲዎች መግለጫ ጦርነት ወደ አዲስ ቀጠናዊ መስፋፋት ሊያመራ እንደሚችል ያሳያል። በተለይ ሁቲዎች በቀይ ባህር ላይ ያላቸውን ተጽዕኖ ተጠቅመው ጥቃት ከጀመሩ የዓለም የንግድ መስመር ሙሉ በሙሉ ሊዘጋና የቀጠናው ጦርነት ወደ ዓለም አቀፉ ቀውስ ሊሸጋገር ይችላል። ሁቲዎች ቃታውን ይስቡ ይሆን?